ያቺ የተደረደሩት ነገሮች በሙሉ በዚያ ነው የሚታሸገው። ይዘጋጅና ሌላ ደግሞ ተረካቢ አለ። ከሌላ ሀገርም እስከ ውጭም እስከ ክፍለ ሀገርም እስከ ውጭም የሚላክ ስራ ነው። ውስጥ አጥንት ምናምን ይታየኛል አይደለ? ቆሻሻው የሚገዙት ሽታው ራሱ መቼ ነው ካሜራውን ያስቀመጥከው? የመጣው ሰዓት እኔ መች ነው በተለቀቀ ወይ አንተ እንደወጣ ነው ሲጀመር የመጣው ራሱ ሰውዬ ከቤታችን ይወጣል። ስለ ስርዓት ያዝ እንጂ ደግሞ በገንዛ ቤታችን መተል ልትጮህብን ነው እንዴ? ጮኸብን ጨፈረብን እንጂ አንተ ማይሆን ነገር እኮ የማይመስል ነገር እኮ ነው የሚያወራው እኮ። የማይፈጩት እንዴት ነው ራሱ ጽዳት የሆነ ሰራተኞች አሉት አሉ ጽዳት ሰራተኛ አለ ያውቃሉ ግን የሰው ስጋ እንደሆነ አይደል? አዎ እንግዲህ አንተ ታውቂያለሽ። አንተ ቁጭ በል በእናትህ ትንሽ ቆይ። እኔ ደብሮኛል እያልኩ እኮ ነው። እኔ ሰውየው ቢመጣ ምንም የምመልስለት ነገር የለኝም። ከጎረቤት ጋር አትይም? የምን ጎረቤት ነው? ስለምን ጎረቤት ሲጀመር ዛሬ የትም እንዳትሄድ፣ ምክንያቱም እሷም ማታ መምጣት አለባት። ሰው እንደምታርጃቸው ሰዎች መሰልኩሽ ወይ? እንደምታርጃቸው ሰው መሰልኩሽ? ዛሬ ገና አወራውልና ሰው ነብዬ እንደዚህ ለፈለፍኩልና እንደዚህ አፍን ተከፍታለህ እንዴ? እንዴት እንደው ከቤት ሰምታ የራሳን ነገር ግን አትልቀቃለ ያገ ጎረቤት ቢሰማስ ልጅቷ ቢሰማስ? በፈጣሪ ሰው አንቺንም እኔንም ሲያስጨንቁኝ የነበረው ቅድም ይሄን ያቃል ብሎ ነው ማለት ነው። እኔ ድብቅ ካሜራ ስላለ ቤት ውስጥ አስቀምጬ እወጣለሁ ብዬሻል ነበር። ምንድነው ይሄ ነገር ከኛለው ነገር? እኔ ራሱ ከዚህ ግቢ ውስጥ አሁን እኔ ራሱ የኔ ተራስ አደጋ ውስጥ ነው ያለው ማለት ነው። ካሁን በኋላ ግን አደጋ ላይ የሚሆንበት ምክንያት የለም። እነዚህ ሰዎች ኦሬዲ ወንጀለኞች ናቸው። ቅድም ማለት ሲጠይቁኝ ምናምን ነበር፣ በጣም በያፋጠጡኝ ነበር። እሷ በቃ የምታወራው ነገር ግራ እያጋባኝ ነበር እና በፈጣሪ ስም እንግዲህ ያው ሰው መስለው ብዙ ስራዎችን የሚሰሩ ሰዎች እንዳሉ ይሄን ስራ በጀመርኩበት ጊዜ ጀምሮ የሰው ስጋ ከክፍለ ሀገር ወይ ደግሞ እንደዚህ አብደው ቤተሰብ ፈላጊ የሌላቸው ከጎዳና ላይ ጠያቂ የሌላቸውን ሰዎች እና የሰው ስጋ ነበር እንደዛ እያሸጉ ምናምን የሚሸጡ የነበረው ጧጧት የሚሸጡት የሰው ስጋ እየፈጩ ነው። እንግዲህ ውድ ቤተሰቦቼ ግቢውን ስንገባ እንዳልኳችሁ ከፊት ለፊቱ አሳያችኋለሁ። በቪዲዮ መዝጊያ ላይ ስወጣ ከብት ማርቢያ ያለ ዶሮዎች አሉ። በቃ በትክክል ከብት ያለበት ኖርማሊ በእንስሳ ተዋጽኦ የሚተዳደሩ አይነት ሰው ነው የሚመስሉት፣ ግን ጀርባው ሌላ ነው እና ያው ሌላ ነው ማለት ደግሞ ጭራሽ ሰዋዊ ያልሆነ አስተሳሰብ ካላቸው ሰዎች ያው እየነገርከኝ ያለው ነገር ለማመን እየከበደኝ ነው። እኔ እንጃ ምን ጊዜ ገብቶ ነው ሰውም እኮ ሲገባ እኮ ያን ያህል ማታ ማታ ይቻላል። አዎ አንቺ ወይ ከተኛሽ በኋላ ሊሆን ይችላል ወይ ይንፈራፈራል፣ የመንፈራፈር ድምጽ ምናምን ያልሽኝ ያ ነው ይመስለኛል። አላወቅንም አሁን እንዴት እንደሚገቡ ልጆቹ ማን እንደሚያቀርብላቸው እሱ እየሄደ እንደሚያመጣና እሷ ግን እዚህ ጋር ያለውን ፓክድ የማረጉን የመፍጨት ማታ ማታ የሚሰሩት ለዛ ነው ማለት ነው። ሰው ሌላ ሰው እንዳያቸው እንዳያይ ነው ማታ። ቅድምም እንግዲህ ቁጭ ብለን እኔን ራሱ እኮ የሆነ ጊዜ እየፈለጉልኝ ነው የሚሆነው። ይሄን እኮ አሁን ቅድም ከሚያወሩት ነገር አንፃር ከነገሩኝ ነገር አንፃር ለኔም ይሄ ለሆነ ነገር እያዘጋጁኝ ነው የሚሆነው። ምክንያቱም አሁን እኔ ራሱ ከዚህ ግቢ ቶሎ ካልወጣው እኔ ራሱ በጣም እየፈራችሁ ነው ያለሁት። ማለት መጀመሪያም ፈርቻቸው ነበር። አሁን ጭራሽ ከነገርከኝ አንፃር አይ ኦሬዲ አሁን ከዚህ በኋላ ምንም የሚያስፈራ ነገር የለም። እኛ እጃችን ገብቶበታል። ይሄን ያህል የሚያደርጉ ከሆነማ አስበው በጣም ከባድ ነው። እነሱ ጋር አንድ ደቂቃ መቆየት እሱ ይከብዳሉ። በጣም ከባድ ነው። እንዴት ሰው ነው የሰው ስጋ አይከብድም? እነዚህ የመጀመሪያ አይደለም። በጣም ብዙ ሰዎች እኛ አግኝተናል ይዘናል። ብቻ በዚህ ጉዳይ ማለት ሌላ ነገር ነው እንጂ ያሰብኩትኝ የሆነ በቃ አላውቅም። ጭራሽ ነው እንደዚህ አይነት ነገር በፈጣሪ እኛም በጣም እየተቸገርን ነው በዚህ ጉዳይ። ዛሬ ብቻ አይደለም ከዚህ በፊት 11 12 ክፍሎችን ተከታታይ ያያችሁ ይመስለኛል ውድ ቤተሰቦች። ይሄንን ቪዲዮ ያዩ ጥቆማ የሚሰጡን ሰዎች አሉ። እቺ ልጅ ግን እንደዚህ መሆኑን አላወቀችም። እኛም ጥርጣሬ የለንም በዚህ ጉዳይ ነው ብለን ምንድነው እየተሰራ ያለው የሚለውን ብቻ ለማየት ነበር ያን ድብቅ ካሜራ አስቀምጠን የወጣ ነው።
ማለት አሁን በካሜራ ድብቅ ካሜራ እያልክ እየሰማሁ ነውና ድብቁ ካሜራ ላይ ማለት ሳውንድ ፊልም ምናምን አይታችሁ ነው ወይስ ያያወሩ ኦሬዲ እኛ ካሜራ ያስቀመጥነው ሳሎን ነው አንቺ ቅድም የነበርሽበት ማለት ነው እዛ ነው ያስቀመጥነው እና የሚያወሩት ወሬ ያንን ስራ እንደሚሰሩ ጓዳ ያለው ማሽን ሰው እንደሚፈጩ ምናምን ያወሩ ያንን ነው የሚያወሩት እንደገና እስካሁን ያሉት ሰዎች እንዳለቀባቸውና ሌላ ሰው እንዲያመጣ ብርሷ እንድታስገባ ሲያደርጋት ምናምን ነበር ያየኔ ነበረው እኛ ስንገባ በመጀመሪያ ፍቅር እንደነበሩ ምናምን ሲያወሩን የቆዩ ሰዎች እኛ እንደወጣን ወዲያው ሲደባደቡ ሲጣሉ ሲመታቱ ነበር ያየናቸው ፍቅር አይደለም ያለን ጸባችንን እንጂ እኮ የሰፈር ሰው ፍቅራችንን አያውቅም ብቻ ምናምን እየተባባሉ ነበር የነበረው ወደ ቤተሰቦች እናንተም አይታችኋል አይ በጣም ከባድ ነው ለኔ ብቻ ሳይሆን እኮ ሌላም ሰው አሁን የአካባቢው ሰው አረብ ለማመን ነው የሚከብደው በጣም ከባድ ነገር ነው ያየነው እናንተም አብራችሁን ይሄን ሁሉ አይታችኋል ብዬ አስባለሁ ዛሬ ግን ይሄ ሩጫ የሚያበቃበት ነው እንግዲህ አሁን ዛሬ ራሱ እዚህ ግቢ ማደር አልፈልግም ምክንያቱም በሆነ ቅጽበት ምን ያደርጉኝ እንደሚችሉ መገመት አይቅጠኝም ቅድም ከጠየቁኝ ነገር አንፃር አሁን ጠቁመሽ ነው አንቺ ነሽ ወይ ነገርሽው አንቺ ነሽ የጠራሽ ነው ምን ይያሉኝ ነበር ከተጠራጠሩ ችግር የለውም እኮ አሁን እኮ የሚያደርጉት ነገር የለም በቃ አብቅቷል አሁን ላይ ከነሱ ጋር ያለው ነገር አብቅቷል እኛ እንጨርሳለን ይሄ ተፈጨበት የሚፈጭበት የተባለው ማሽን እናያለን እነሱን ወደ ህግ ቦታ የምንወስዳቸው ነው የሚሆነው ውድ ቤተሰቦች አሁን ጊዜ አናቃጥል ስንወጣ ውጭን ታይልንና ካንቺ ቤት እንደወጣን እንዳያዩን ቀጥታ ወደ እነሱ ቤት መንገባ ነው የሚሆነው ድብቁ ካሜራ አሁንም እንደበራ ነው ግን በድብቁ ካሜራ ያየነው ባልየው መጣው ብሏት እንደወጣ አይተናል ስለዚህ አቤት ያለው ሌላ ሰው ሊያመጣ አይደለም ይወጣው አላወኩም እሱን ብቻ ግራ የሚያጋቡ ባልና ሚስት ናቸው እስኪ እሷን ብቻዋንም ከሆነች እንግባና እናውራት እሱም እስኪመጣ እንጠብቀዋለን ከዛ ምን እየሰሩ እንደሆነ ማወጣጫዎችን አድርገን በተፈለገው አይነት መንገድ የስንት ሰው ህይወት ቀጽሎ ነው ብዙ ህይወት አልፏል ስለዚህ ዛሬ እነሱ መፍትሄ ያገኛሉ አንቺ ግን ያው አይምሮሽም እዚህ ግቢ ለመኖር ስለማይፈቅድ አይ እኔ አሁን ራሱ መቆየት አልፈልግም ቁልፋቸውን መልሼ መውጣት ነው ፈልገው ደስ የሚል ነገር ስለሌለ ምክንያቱም እነሱ ጊዜ አይፈጁም ከተጠራጠሩኝ የሆነ ተወጣለሽ ለምን ስለሚያስቡ ለሰጡኝ ራሱ ከግብ የሚችሉ አይመስለኝም ስለዚህ ከቀጠሉና ስለዚህ ውድ ቤተሰቦቼ እናንተም ቪዲዮ ላይክ ሼር ሰብስክራይብ ያደረጋችሁ ሐሳብ አስተያየት ኮሜንት ሴክሽን ላይ እየሰጣችሁ ጠብቁን እኔ አዲስ አልሆናለኝ ጭራሻውን እንደዚህ አይነት ነገር በጣም በተደጋጋሚ ከመምጣቱ የተነሳ ለመድኩት መሰለኝ የሆነት በቃ ጭራሽ የማይታሰብ ነገሮች ነው የሚፈጠሩት ያልጠበቅናቸው ነገሮች ናቸው የሚፈጠሩት ይሄ ድብቅ ካሜራ ግን ምን ያህል እንደተጠቀመን እኔ ከናንተ በላይ ምስክር የሚሆነን የለም ለምን ይከብዳል እውነት ነው የሆነ በቃ ጭንቅላት እየሰማ ነው እንዴት ሰው ሆኖ ሰውን ያርዱ አረስማ አይዘገንና እየሰማ ነው እንደሚያረጉት ራሱ እያየን ኡን አይመስልም እዚያ ሀገር ነው የእውነት ምናምን ይባል ግር የሚያደርግ ጥያቄዎች ናቸው ያሉት ስለዚህ ወደ ቤተሰቦቼ እንግባ ጊዜ አናቃጥል ማሽኑንም እናየዋለን እዛ ውስጥ ምን እንዳለ ማን እየሰራ እንደሆነ ጭራሽ ልብሶች አሉ አውጥተህ ጣል እያለችውም ነበረ እነዛን ኤግዚቢት የሚሆኑ እቃዎች አንድ ላይ እናሳያችኋለን ከዛም በኋላ እንዳልኳችሁ ግቢ ውስጥ ያሉትን የዶሮ የከብት እርባታው ምናምን በዛው አሳይቻችሁ ሞጣ ነው የሚሆነው እነሱን ወደ ህግ ይዤ ሲሄድ ውድ ቤተሰቦቼ እስካሁን አብራችሁኝ ስለቆያችሁ ሳላመሰግን ማለፍ አልፈልግም እዛ ቤት እንሂድ ሚስትየውን ብቻዋን ነው የምናገኛት ምን እንደምትለን ደግሞ ከሷ አንደበት እንሰማለን እስከዛው እናንተ ቸር ቆዩ ዛሬ ምን ነው ያለ ካሜራ ከዛ ደግሞ እሱ እኮ የለም ቤት ምን ነው አልከ አይ ያው ባለፈው ይዛቸው የመጣሁት ሰዎች ነበሩ ካሜራውም የመጣው ይዛለታ ሰዎች እንዲያዩትና ከዛ ከናንተ ህይወት ተምረው ሽልማት እንድትሸለሙ ነው ብዬሽለ እና በዚህ ባጭር ጊዜ ውስጥ የመጣ ነው ሽልማታችሁ ስለደረሰ ሽልማታችሁን ልንሰጣችሁ ወይ እውነት እናመሰግናለን ታዲያ ሻይ ቡና ችግር የለም የሆነ ነገር ተጠቀምቶ እውነት ባለቤትሽ የት ሄዶ ነው ባለቤቴ ስራ ደግሞ በቀደም ሳልጠይቅ ማክስ ለምንድን ነው ማክስ ያደረከው ጉንፋን ይዞ ነው ጉንፋን ብቻ ሳይሆን እንደዚህ የከብት የሆነ ሽታው ሳይነስ አለብኝ ጠርጥሬ ነበርው ግቢው በጣም ያው እንትን ከብቶቹ ሳይነስ አለብኝ ለዛ ነው ስራ እሱ ከዚህ ውጪ የሚሰራው ስራ እንደሌለ ነበር ባለፈው የነገርሽ
እሱም ሲነግረን እዚህ ቤት ውስጥ ያለውን ስራ ነው። እንትን መኖ ሊያመጣ ለከብቶቹ ለዶሮቹ ምናምን ነገር ከዛ ብዙ ነገር ያስፈልጋል እኮ። እርግጠኛ ያው ነሽ? ስራ እሱ ነው። ደህና ነሽ? ማኔ ኧረ እውነት ደህና ነኝ። ምን ነው? አይ ጥሩ ስሜት እያየሁብሽ አይደለም። ምናልባት ትንሽ በጊዜ ተነሳው ዛሬ ጠዋት ነው የተነሳሁት ለዛ ይሆናል። እርግጠኛ ነሽ? ያው እሺ እንግዲህ ባለቤትሽ ከሌለ ከአንቺ ጋር የተጫወትን እንጠብቀዋለን። ችግር የለውም። አዎ ችግር የለውም። ምንም አልጠቀምም አልክ ምን እንጫወታለን ታዲያ? ምንም አያስፈልገኝም። እኔ የምለው ሌላ የምትሰሪው ስራ የለም ከዚህ ውጭ? እርግጠኛ ነሽ? ምን ስራ ይኖራል ሌላ? ይኸው እንዳየው ስትመጣ በቀደም ዛሬም ይኸው ነው። ማሽኑን ለምን ነው የምትጠቀሚበት? የቱ ማሽኑ? የምኑ ማሽን? እዚህ ቤት ያለውን ማሽን። እንዴት ማን ነገረ? እሱን ደግሞ አይደለም ጎረቤቶቻችን በጣም ነው የሚያናፍሱት። አንተ ምን ጎረቤት አላችሁ? ከማን ጋር ትግባባላችሁ? ሲጀመር ሰፈር ውስጥ ማንም እኮ የሚያወራችሁ የሚግባባችሁ ሰው የለም። አይ ያው ጎረቤት ነግሮን አከራይዋ ነች አይደል የነገረችን ስለኛ። እንዴ አከራይ እኮ እናንተ ናችሁ። ዛሬ ደህና ነሽ ግን? ለካ እንደዛ ነው ያልኩት። ስለ ተከራያችን ነች አይደል ስለኛ። እኔ ታውቃታለሁ የእናንተን ተከራይ። ታዲያ ማን ነው ስለኛ የነገረ? ጎረቤት ብለህ እኮ ነው በቀደም የመጣው አይደል እኮ። እሱን አሁን በምንም መንገድ ልምጣ በምንም። አሁን ደግሞ ሌሊት የሚረብሽ ማሽን እንዳለ መረጃ ደረሰኝ። ታዲያ እንትን እኮ ነው ዶሮቹ አየር መስጫ ምናምን ነው እኮ። የፈለገ ቢሆን ፋና ይሄን ያህል አይጮህ። ውይ በጣም እንትና ሙቀት አለው ግቢው በጣም እና መብራት ደግሞ ሙሉ ነው ውስጡ ካየኸው መብራቱ እንትን እንዳይላቸው እንዳይሞቃቸው ብለን ያው ያበሻ ዶሮ ስላልሆኑ ፈረንጅ የሚባሉት ደግሞ ሙቀት አይወዱም። ሙቀት ይፈልጋሉ። እውነት ግን የኛዎቹ ሙቀት አይወዱም። ለዛ ነው ለእናንተ የተለየ ነው ይመጣላችሁ። አይ ኖርማሊ የኛ ቤቱ ግቢው በጣም ይሞቃልና መብራቱን በጣም ብዙ ነው። እንደሌላው ሰው በአንድ አምፖል ምናምን አይደለም እናበራላችሁ። እሺ አሁን መዋሸቱን ትተሽ በስነ ስርዓት የምጠይቅሽን ንገሪ። ኧረ እኔ ምንም እየዋሸሁ አይደለም። ከባለቤትሽ ጋር ሌላም የምትሰሩት ስራ አለ? ኧረ በስመ አብ ምን እንሰራለን? ሲጀመር ምን ይሰራል? እኛ ስራችንን በጣም ነው የምንወደው። በቀደም ሳልነገርንም እንዴ በጣም ወደን ፈቅደን የምንሰራው ስራ ነው። አሁን ምን መሰለሽ እኔ የመጣሁበት አላማ እንዳልኩሽ ሽልማቱን ልሰጣችሁ ነው። ስመጣም ደግሞ በድጋሚ ስለናንተ ባህሪ ምናምን ከሰፈር ሰው ጠይቃለሁ። ድጋሚ ገብቶሻል? ይሄንን ስጦታ የሚያበረክተው ህዝብ ስለሆነ የህዝቡን ደግሞ ስጦታ የማይሆን ቦታ ላይ ማድረግ ስለማልፈልግ በድጋሚ ሰዎች ጠይቅ። ሌሊት የሚረብሽ ማሽን አለ። አሁን ነገርኩህ እኮ በቃ እኔ አየር ማስገቢያ ነው ሌላ ነገር አይደለም። አንዳንዴ ለሙቀት አንዳንዴ ደግሞ አየር ለማስገቢያነት እንጠቀመዋለን። ኢሲ ያለ እሱ ነው። ኢሲ ይሄን ያህል እኮ አይጮህም እኮ። ኧረ ይጮሃል። እንትኑን ከፍተነው ነው እኛ እኮ። ስለዚህ ታሳይኛለሽ ሲጮህ? አሁንማ ማታ እኮ ነው እኛ የምናበራው። አሁን ለምን ለማየት ብናበራው ምን ይሆናል? ወይ በጣም ፕሮሰስ አለው። ቆጣሪው ጋር ምናምን በጣም አስቸጋሪ ነው። እሱን እንትን ለማለት እሱ ነው እንጂ እኔ እንደውም አልችልበትም ሁላ። እሱ ሲመጣ ያሳየናል። ምን ችግር አለው? ችግር የለውም። ድካም ነው የሚሆነው። ማታ ላይ ይሻላል። ቆጣሪም ይቆጥራል ምናምን ብዙ ነገር አለ። ምን ሆነ ነው? በሰላም ነው እንደዚህ ጥያቄ የምታበዛብኝ? አይደለም። አይ ማወቅ ስላለብኝ ነው። እንዳልኩሽ እኮ ነው። ሰው ሲጀመር እኮ እኛ ሽልማቱን አንፈልግም እኮ። ለምን ደግሞ አትፈልጉት? ስለኛ እኛ እንዳልኩ በስራችን ነው እየኖርን ያለነው። የሰው እርዳታ ያስፈልገናል። ባለፈው ስመጣ ስጦታ ላበረክትላችሁ ሽልማት ልሰጣችሁ እንደሆነ ስነግራችሁ ታዲያ ምን እንበላ? አክብረንክ ነው። አንተ ግን አሁን በጣም እንትን እያልክ ነው። ዝም ብለህ ጥያቄ እየጠየቀኝ ነው። ቤቴ መተክ እንደዚህ ደስ አይልም። ይኸውልሽ ስለማክበር ስለመናቅ አይደለም እያወራን ያለነው አሁን እዚህ ጋር። ትክክለኛው ነገር እዚህ ቤት ሌላ የሚሰራ ስራ አለ ወይ ነው? ኧረ የለም። ምንድን ነው የሚሰራው? የሰራችሁ ነው ሰርታችኋል አላልኳችሁ? ኧረ ምንም አንሰራም። ምን እንሰራለን? እሺ ማሽኑ የዶሮቹ ቤት ማቀዝቀዣ ነው። ጧት እየተሸገ የሚወጣው ጋስ ለካ እሱን ነገር አልነገርንም አይደለ? ውይ ለካ እሱ ነው የረሳነው። እሱ እኮ እንትን ስጋ እኮ እናከፋፈላለን እኛ ለበርገር ቤት ውስጥ ምናምን። የምን ስጋ ነው? ይታረዳል ግቢያችን ላይ። ምን ከብቶች አሉ አይደለ? ሲያረጁ እነሱን እንትን እንልና እናርዳቸውና
አዎ አንዳንዴ ግን እሱ ዴይ ቱ ዴይ አይደለም ብዬ ነው እኮ የሚጮህ ማሽን ስትለኝ ዝም ያልኩ ለዛ ነው። እና አለ ማሽን እንትን ሌላ የስጋ ማሽን አለ። እሱን ፈይተን ነው አሽገን የምናከፋፍለው። ምን ያህል ቦታ ይከፋፈላል? ብዙ ከስተመር አላችሁ? አይ ብዙ ከስተመር የለንም። 2 ቦታ ነው የምናከፋፍለው። ያው ከብቶቹ ሲያረጁና አንዳንዴ ያረጁ ከብት በቅናሽ ስናገኝ ምናምን ነው እንደዛ የምናደርገው። ታዲያ ባለፈው ስለ ስራ ስታወሩኝ እንዴት ይሄን ስራ እኔ ረስቼው ያው ቴንሽን ትሆናል። ማሽንን የሚያህል ነገር ያቆምሽበትን ስራ እንዴት ትረሽ ትችያለሽ? ዋናው ነገር ግብርናው ስለሆነ እሱን ስለሆነ የምንሰራው ለዛ ነው። እኔ አንዳንዴ በስራዬ ላይ ብዙ ያጋጥመኛል እና እንደዚህ የሰው ስጋ ምናምን እየፈጩ የሚሸጡ ሰዎች አሉ። እንዴት ሲጀመር እንደዛ ይደረጋል እንዴ? አይ አጋጥሞኝ የሆነ ጊዜ ላይ ስራዬ ላይ በጣም ትዝ አለኝና አይ በጣም ስራክ ምንድነው ግን አንተ? ቆይ እኔ እንዳልኳችሁ ከአንድ የሆነ በጎ አድራጎት ድርጅት ነው። ታዲያ በጎ አድራጎት ድርጅት ከሆነ ስራክ ላይ እንዴት ሊያጋጥም ቻለ ብዬ እኮ ነው። አዎ ያጋጥምሻል። እንደዚህ በጣም ነው የሚያስጠላው። እንደዚህ ሰው ተጨቃክኗል ማለት እኮ ነው። ከባድ ነው በጣም። ይሄን ስራ ብትሰሪው አዋጭ ነው ብትባይስ የምትሰሪው ይመስልሻል? እኔ ራሴን እኮ እንትን እንዳልኩ ነው የምቆጥረው እኮ። ሰው ሆኜ እንዴት ሰው ላይ ጨክኜ እንደዛ አደርጋለሁ? እንደሱማ በስመ አብ። ሲጀመር ይሄ የማይገመት እኮ ነገር እኮ ነው። ባለቤትሽ ቢመጣና ባገኘው ደስ ይለኛል። ይመጣል። ከቻልሽ ብትደውይለት አሪፍ። አሁን ይመጣል ትንሽ ቆይቶ። አንቺ ጨቅጫቃ ቤት አይ እኔ ውድ መጣል እንዴ? ሰላም ሰላም አለ። ግባሽ። አንቺ እንግዳ መጣል? አዎ መጣኩ። አይ ይቅርታ እኔ እኮ ይኸው ቤቱን ፈለገ። ደህና ነህ? አለን። የምን ቤት እየፈለክ ነበር? አይ እንግዲህ እንደምታውቀው እዚህ ዶሮ እንቁላልም ስለምና እሱን ለማከፋፈያ ትንሽ ጣቢያሽ ፈልጊ ወደዛው ወጥቼ ነው። እሺ ባለፈው የመጣው ጊዜ ስጋዎች እየፈጫችሁ እንደምታከፋፍሉ አልነገራችሁም? ነግረው አይደል? እንትን ከብቶች እንትን እንደምንል እኔ እኮ አሁን ማሽን ይጫዋል ሲለኝ እንደዛ አለኝና ነገርኩት። የትኛው ማሽን? የቡናው ነው? ለምን የስጋው ነው እንጂ አንተ ደግሞ አይ ያሩ ከውት እንደምናረባ ነግረን አይደል? ያንን እና ያረጁትን ከውቶች ይኸው ትንሽ አርደን ፈጭተን እንሸጣለን። እንዴት ማሽንን የሚያህል ነገር የገዛችሁበትን ስራ እንዴት ትረስታላችሁ ብዬ እኮ ከሷ ጋር ያው በቃ ትውስታ ውስጥ አድርገን እኮ ነው። በቃ እኔ የምልህ ዛሬ ደግሞ ብቻ ነው ጓደኞች ይሉ እንዴ? አዎ ማንም የለም። ድንገት ነው የመጣሁት። ባለፈው ብያችኋል ነበር ሽልማቱን ይዤ የምመጣበት ቀን አይታወቅም ብዬ ነበረ እና ሰቡን ቪዲዮአችሁን አይቶ ተምረንበታል ተጠቅመንበታል ይሻለሙ ስላለን ነው የመጣሁት ዛሬ። አዎ ግን የማሽኑ ጉዳይ በጣም እኔ የምልህ ስለ ማሽኑ አንተ እንዴት ልትጠቁ ይችላል? አይ እንዳልኳችሁ ባለፈው የኛ ጎረቤቶች የማያወሩት ነገር የለም። ምን ጎረቤት አላችሁ? አንድ ተከራይ እንዳላችሁ ነው የነገራችሁኝ አይደል? ተከራይ እኮ ተከራይዋ ነግራው እኮ ነው የሚሆነው። ሲጀመር ከመጣው ሰዓት ጀምሮ ባለቤት ልክ አይደለችም። የሆነ ነገር ስላት የሆነ ነገር ትላለች። ዝም ብሎ እኮ ምን ብለሽ ነው አንቺ? እኔ ምን እለዋለሁ? መቼም አንቺ ሰከርሽ እንዴ? ነው ከቤት ሰው ጠጥተሽ እንዴት ትጠጣለህ አንተ? ደግሞ ምን ሆነ ነው? እና እኛ አሁን ምን ልንረዳ እንችላለን? ልትረዱኝ የምትችሉት ስለ ማሽኑ እንዴት ሳትነግሩኝ ማለፉ ነው እንጂ ነገርን እኮ ወንድሜ ምንድነው ችክ ማለት የሰው ቅርታ የሰው ነገር ላይ እኮ እንደዚህ እንትን ማለት የለብንም። ዲፔንድ መሆን የለብንም እንዴ። ይሄ እኮ የኛ ቤት ነው የኛ ስራ ነው አይደል? አንተን ያናክል የሚያስጨንቅ ነገር አይደለም። ረስተነው ነው ያልነገርንህ አልኩ። እኔ እንደወጣሁም ስትጣሉ እንደነበር ኢንፎርሜሽን አለ እንዴ። ማን ነው ደግሞ እንደዛ ያለው? ትከታተለናለህ እንዴ? ልጅቷ ነች አይደል? እኔ ምን አውቃለሁ? አንቺ ደግሞ ምን ትጠይቂኛለሽ? እኔ አሁን ያልተዋጠልኝ ስለ ማሽኑ ማን ሊነግር ይችላል? ማንም ሰው እኮ የሰፈር ሰው ማታ ከ4 ሰዓት በኋላ እያዳመጥሽ ነው። ማታ ከ4 ሰዓት በኋላ ድምጽ ይረብሸናል። የሚበጠብጥ ድምጽ አለ። ምን እንደሆነ ግን አናቅም የሚል ጥያቄዎች መጡ። ስለሱ ነው የጠየቅኳት። ስጋ እንደምትፈጩ እና ለበርገር ቤቶች እንደምታከፋፍሉ ነገርሽኝ።
እኔ ደግሞ በእንደዚህ አይነት አጋጣሚ የሰው ስጋ እየፈጩ የሚያከፋፍሉ ሰዎች እንዳሉ ራሱ እንደዚህ ያስደነገጠኝ የሰው ስጋ ኢንፎርሜሽን አለኝ። እሱን ስነግራት ደነገጠች ምናምንና ያው እንደ ጨዋታ ነው። አሁን እኮ እኔና እናንተ እንደ ቤተሰብ ነን አይደል? ብዙም ያላወቅኩት ነገር የለም ስለናንተ። ሁሉንም አውቃለሁ፣ ነግራችሁኛል፣ ተነጋግረናል። ማለት ስለናንተ ማላውቀው ነገር የለም። መጥቼ ነግራችሁኝ የለ እንዴ? ከግንኙነታችሁ ጀምሮ ከቤተሰብ ጋር የነበረ ነገር ሁሉንም አውቀናል፣ ተነጋግረናል። ግን የዚህ የማሽን ጉዳይ አሁንም ከንክናይ ነው። እንዴት ሳትነግሩኝ የምትሰሩት? ለኔ እኮ ብቻ አይደለም ለህዝብም ማሽንም አለን ስትሉ ገብቷችኋል? የሆነ ለካ እንዲም ይቻላል መስራት ይቻላል። ማሽን እስከ መግዛት ድረስ እንግዲህ የስጋ መፍጫ ማሽን ትንሽ አይደለም፣ ትልቅ ዕቃ ነው ገዝታችሁ እየሰራችሁ ያላችሁት። ስለዚህ ያን ነገር ነው እና እነዚህ የሰው ስጋ የሚሸጡ ሰዎች እንዳልኳችሁ ይገርማል። ሰው በጣም ተጨቃቁኗል። አንተ እንደዚህ ይደረጋል? አይ ግን እኮ እኛ እንዳልከው ያሮጅ ከቶችን እየሸጥን እያፈጨን እንሸጣለን። ግን ደግሞ እንደዚህ አንተ አሁን የሰው ስጋ ትሸጣላችሁ ብለህ እያሰብክ ከሰው ስጋ ጋር ምን ያገናኛል? እኔ ራሱ ግራን የሆነብኝ የዶሮች እህልም እኮ ይፈጫል ከአጥንት። እሱ እኮ የከብት አጥንት የዶሮ እህል አይደለ? የከብት አጥንት ተፈጭቶ መሰለኝ እኮ አጥንት ይፈጫል። የዶሮ መኖ የሚሰራው ከሱ ነው። ከከብት አጥንት እኛ ሰርተን አናውቅም፣ ገዝተን ነው እኛ የምንጠቀመው። የሚገርም ሽታ አለው። የሆነ ጊዜ የምትጠቀሙት ከሆነ ይሸታል መኗቸው። ስለዚህ ከአጥንት ነው የሚሰራው ነው። አሁን እሱ እዚህ ጋር ምንም የሚያደርግልን ነገር የለም። ግን እነዛ ሰዎች ከናንተ አይነት ሰዎች ጋር ይመሳሰላሉ ነው። ከእንደናንተ አይነት ሰዎች ጋር ይመሳሰላሉ። እንዴት ነው የሚመሳሰሉት? ምን ማለት ነው ደግሞ እሱ? ይኸውልሽ አሁን ብዙ ጭቅጭቅ ሰጣ ገባ ያስፈልገው። እሺ ችግር የለውም እኮ እኛ እኮ አልተጨቃጨቅንም እዚህ ቤት ውስጥ በፍቅር ነው እያወራን። እዚህ ቤት ውስጥ የተሰራ ያለ ነገር አለ። ምንድነው የሚሰራው? ከዚህ ቤት ውስጥ አንተ ከጎዳና ላይ ወይ ከክፍለ ሀገር እያመጣህላቸው ምን ዝም ብለህ ስማኝ። ከክፍለ ሀገር ወይ ከጎዳና ሰዎች እያመጣ ምንድነው የምታወራው ወንድሜ? ምን ተሳስተህ እንደሆነ እኔ ወንድም ምንም የተሳሳትኩት ነገር የለም። ምንድነው የምትለን? ቆይ እኛ እኮ አልገባንም። አሁን ራሱ ስለማሽኑ መደበቂያ ቤት ፍለጋ እንጂ ሄድከው መታከፋፍልበት ቤት ፍለጋ ምን ማለት ነው? የዶሮ እንቁላል ማከፋፈልበትና ወተት የምንሸጥበት እኮ እያልኩ ነው። ስለምንድን ነው የምታወሩ? ደግሞ የምንሰው የጎዳና ልጅ ነው የማመጣው። አማን ዲሶይ ምትለው ነገር ሰው እንዳይጠራጠራችሁ ሁለቱን ከብቶችም ልሸጧቸው እንዳወቅኩ ስነግራችሁ ሰው ያማል እንዴ? ለምንድን ነው የምንሸጣቸው ከብቶቻችን? ማለት ምንድነው የምታወራው? በእነሱ መሰለኝ የቤት ዛሬ ቆመው ነው ወይስ ወጣት ተጠጥተን የመጣው? ዛሬ እዚህ ቤት ሁሉም ነገር ይወጣል። ምንድነው የሚወጣው? እንደዚህ ተደብቆ አይቀርም። ምን ማለት ነው? አዳምጪ። እየገባን አይደለም። እየሰማችሁኝ ነው አይደል? እዚህ ቤት ውስጥ ያለ ጉድ በስነ ስርዓት ይወጣል። ስለምን ጉድ ነው የምታወራው? እኛ እኮ ይኸውልህ ወንድሜ አልገባንም። ምን ፈልገህ ነው? ቆይ ከኛ ገንዘብ ፈልገን ከሆነ እንሰጣለን፣ ችግር የለም። እንዴ ደግሞ ስለምንድን ነው ገንዘብ የምትሰጡኝ? ምንድነው እንደሚያርበተብትሽ? ከመጣው ሰዓት ጀምሮ ተርበተብቻለሽ የምትለው? እኔ እኮ ስላልገባኝ እኮ ነው ወንድሜ። ይኸውልህ ሴት አይደለም እንዴ? እንዴት እንትን አለለም ስለ ማይሆን ነገር ስትናገር እኮ መደንገጥ አይቀርም። ምንድነው አንቺ ደግሞ የምትርበተብሽ? እኔ እኮ ተርበሽ ብቻ አይደለም ይሄን የምታረጉት ነገር አውቃለሁ እያልኩ ምን እናደርጋለን እኛ? እውነቱን እኮ እየነገር ነው። ስለዚህ ለምን ያስፈራሻል? የኔ ወንድም ተሳስተ እንደ ምንድነው የምትሳሳተው? አንተ ጤነኛ አይደለህም እንዴ? አረ ይመስገነው እኔ ጤነኛ ነኝ። የጤነኛ ሐሳብም የለህም። እኔ እግሬ ከመውጣቱ እዚህ ቤት ስትደባደቡ ነበር እኮ ማሪያ እናንተ። አይ እኮ ፍቅር እኮ ነው። አንዳንዴ ፍቅር ውስጥ እኮ ያጋጥማል እኮ ሲጀመር ፍቅር ይሁን ጻፍ ከሌለው ምንም ግን እንዴት ነገር እንዴ ያቺ ልጅ ነሽ የምትለው? አሁን ያቺ ልጅ ብቻ እዚህ ግቢ ያለች ፈረደባት። ያቺ ልጅም ሆነች ያ ልጅ መጀመሪያ የምትሰሩትን ስራ ነው መጠንቀቅ። ስለምትሰሩት ስራ መጠንቀቅ ነበረባችሁ። ይኸውልሽ አንተ እኮ አልገባም። ይኸውልህ አንተ እዚህ ቤት ውስጥ አልኩሽ ብዙ ጉድ አለ። ያንን ደግሞ በሂደት እናውጣለን። በሁለተኛ ደረጃ ደግሞ ልብሶቹን አውጥቶ እንዲጥል ስትነግሪው ነበር አይደል? አንተ ምንድነው የምታወራው?
የምን ልብስ ነው? ራሳችን ልብስ ቆሻሻ ልብስስ ቢሆን በምን ታውቃለን? እኛን ሌላ ነገር እያሰብከን ነው። ምንድን ነው የሚለው? ስለምን ልብስ ነው አንተ ልብስ የምታወራው? ወይስ እዚህ ቤት ያደረከው ነገር አለ? ምንም አላደረኩም። እና እንዴት ልታውቅ ቻልክ? ስለማቅ ነው እንዴ። አንተ ጠንቋይ ነህ እንዴ የምታውቀው? በደንብ ጠንቋይ መቼ ያውቃል? እኔ እንደማውቀው እሱ ያውቅ። እና ምን ለማለት እየፈቀለክ ነው? ቆይ ምንድነው ችግር? ምን እያልክ ነው? አሁን ችግር አይደለም ይሄ የኛ አይደለም የእናንተ ችግር። አረኛ ችግር የለብንም። ሰውዬ እየሰማኸኝ ነው? ቆይ ምን አገባውኛ ህይወት በጣም አከበርን መሰለኝ። ባታከብሪ ምን ልትሆኚ? ሽልማትህም ይቅርብን፣ ውጣልን ከዚህ ቤት አሁን አስወጣው። ሰውዬ ከቤታችን ይውጣልን። ስለ ስርዓት ያዝ እንጂ ደግሞ በገንዛ ቤታችን መተል ልትጮህብን ነው እንዴ? ጮኸብን ጨፈረብን እንጂ አንተ የማይሆን ነገር እኮ የማይመስል ነገር እኮ ነው የሚያወራው እኮ። እሺ የምትሰሩትን ስራ እኮ አወቅኩት እኮ እያልኳችሁ ነው። እንስማማ ወይስ የያዝኩትን ማስረጃ ይዤ ልሂድ? በምንድን ነው እንስማማው? ምንድን ነው ያዝከው ማስረጃ? እኛ እኮ የምንሰራው ነው ማስረጃ። ይኸውልህ እያንዳንዱ ከመጀመሪያው እየነገርኩ የያዝኩት ማስረጃ ማለት እዚህ ቤት ውስጥ የሰው ስጋ እየተፈጨ በየበርገር ቤቱ እንደምታከፋፍሉ ሙሉ ማስረጃ አለ። አንተ ያማል እንዴ? ይኸውልህ እየሰማኸኝ ነው አይደል? አርፈህ ቁጭ በል። እየሰማኸኝ ነው አይደል? ምንድን ነው የምትለው? ምን አድርጉ ነው የምትለው? ከክፍለ ሀገር ሰው እያመጣ አሁንም ያመጣችሁት ሰው ስላለቀ ክፍለ ሀገር ልትሄድ ብር ላኪልኝ አልካት። አንተ ያማል እንዴ? ስማ ዝም ብለህ ያለው ነው ሰምቶናል እኮ። ስሚያንቺ ደግሞ እንዳላቀጣጥ በቃ አሁን ማን ምንድነው ተናገር። እየሰማሁ ነው። እየሰማኸኝ ነው አይደል? ብር ላኪልኝ አልካት። አልክልህም ብላ ተጣላችሁ። ከዛ እልክልሃለሁ ክፍለ ሀገር ሄደ ሰዎች አምጣ አለች። ትጨምርልህ? አንተ ሰውዬ አዳምጥ። መጀመሪያ ብትረጋጋ ነው የሚሻለው። በነገር ላይ ብትዘል ምንም የምትፈጥረው ነገር የለም። ምን ማለት ነው? የለውም ምንም አትፈጥረው። ምን ማለት ነው? ይወል ተረጋጋ። አንተ ቆይ ባይረጋጋ ምንም አይፈጥረው። ሞት የገንዘብ ሚስቲን ብር ላኪልኝ ማለት አልችልም እንዴ? አቤል ተረጋጋ እኮ ሰዎች ልታመጣ ነው። እኔ አሁን በተረጋጋ መንፈስ ነው እያወራ ያለው። ምንም ሰምቷል። በቃ ተረጋጋ። ዝም በይ። ቆይ አንተ እኔ ልጠይቅህ፣ በምንድን ነው ይሄ ሁሉ ልትሰማኝ የቻልከው? እዚህ ቤት የመጣሁት የምንም ሽልማት ልሸልማችሁ ምንም ላረግላችሁ አይደለም። የአንተ ጥፋት ይሁሉ ማትረባ ደደብ። ዝም በል አንተ ራሱ ክፍት። የመጣሁበት አላማ በጣም የፈሩ ሰዎች እናንተ ለሊት በምትፈጩት በሚንጋጋ በሚንፈራፈር ነገር የተጨነቁ ሰዎች ጥቆም አድርገውልኝ ነው የመጣሁት። መጣሁ አወራችሁ፣ ካሜራ አስቀምጬ ሄድኩ። እዚህ ቤት ጭራሽም ካሜራ አስቀምጠው ነው ሁሉም ሰማው። ስርዓት እማየውም ምሰማው ቤቱን ለቀሽ ወጥተሻል። መቼ ነው ካሜራውን ያስቀመጥከው? የመጣው ሰዓት እኔ መች ነው ቤቱን ለቀሽ ወጥተሻል? አንተ እንደወጣ ነው ሲጀመር የመጣው ራሱ። እሺ አሁን ተግባባን? ተግባብተናል። ስንት ነው የምትፈልገው? እኔ ገንዘቡን ትቻዩ ሊና ምናምን አትበላው። ስለ ሊና አይደለም። ይኸውልሽ ገንዘቡን እቀበልሻለሁ፣ ግን የምትሰሩትን ስራ ታስረጅኛለሽ። ከማን ጋር እንደምትሰሩት ማን እንዳለ አብሯችሁ በደንብ ማወቅ ፈልጋለሁ። ገንዘብን እኮ ነው የምትወስደው። አሁንስ ካሜራ እየቀረጽክ እንዳለ ነው። በምን እርግጠኛ ሆንኩኝ? አሁን ምንም አይነት ካሜራ የለም። ምን ጊዜ አነሳኸው ታዲያ? ያስቀመጥከው የት አለ? ተዘግቷል። ኦልሬዲ ጠፍቷል ካሜራ። በምን እርግጠኛ ነው ስለሱኝ? ጠፍቷል አልኩሽ እኮ። እኔን አሁን አለማመን ብታምኑኝም ባታምኑኝም አማራጭ የላችሁ። ይኸውልህ ገንዘብ እንሰጣለን አለ እኮ በቃ። ከዛ አፍን ዘግተህ ትጠፋለህ። አለቀ። ሳትነግሩኝ ደግሞ የትም አልሄድም። አይ የምትሉ ከሆነ እንዳልኳችሁ እስካሁን የነበረን ማስረጃ በቂያችን ነው። መሄድ እንችላለን። ምንድነው የምፈልገው? እኮ የምፈልገውን እንድነግራችሁ ወይ አንቺ ንገሪኝ መጀመሪያ። አንዳችሁ ውጡ። እሺ ምንም ነገር ሳታስቀሪ ምን ልንገርሽ? ስለምትሰሩት ስራ ይኸውልህ አሁን እኮ ስራችን ማለት ነው። ይኸውልህ አቆሙ ብትለን እናቆማለን፣ ችግር የለውም። ግን ስራችን ላንተ መናገሩ ጥቅም የለውም። አንተ ገንዘብ ነው የምትፈልገው። ስንት ገንዘብ ደግሞ ስቀበል በምን እንደተቀበልኩኝ ለምን በቃ በሰው ደም ነው የምትቀበለው። አንተ ማለቅ እኮ ንገሪኝ። እኛን ማዳን ስላለብህ በቃ እኮ ንገሪኝ። ምን ልንገርህ? ነገር ንገሪኝ እኮ ምን ልንገርህ? የምትሰሪውን ስራ አስረጅ፣ በስነ ስርዓት ንገሪኝ፣ ከማን ጋር እንደምትሰሪ። አሁንም ይሄም እኮ ሌላ ማስረጃ ያስክ ሊሆን ይችላል እኮ። በምንድን ነው የሚይዘው? አለማመን እኮ ያንቺ ፋንታ ነው። አይ በቂ ነው የምትይ ከሆነ እኔ ያስኩትን ማስረጃ ይዤ መሄድ እችላለሁ። ለምንድን ነው ማስረጃ የምትፈልገው? አሁን ሪል ማግባት ለምን ፈለክ?
አሁን ብርን ተቀበለ ብትሄድ ምን አለበት? ችግር የለውም ያልከን ምን እሰጣለሁ እኔ እኮ ብሩን ሰጪኛለሽ። እኮ እሺ እሰጣለሁ እቀበላለሁ አልኩሽ። እኮ ግን በምን ምክንያት ተቀበልኩት ብዬ ራሴን ማሳመን ስለምፈልግ እኛን ስላዳንከን በቃ ሞተ ሰው ሞቷል አይደል? አሁን አትመልሰው አለቀ አይደል? ምን እየሰራችሁ ከምንድን ነው ማድናችሁ? አይሽ ያንን ማወቅ አለብኝ። ቅድም እኮ ሰማዋል ካደል ስናወራ ሰምታል እኮ በቃ እንደሰማው ነው እኮ ምን እየሰማሽ ነው? እኔ ትግስት ማለት በጣም እየተፈታተንሽ ነው። አንድ ሁለት ጊዜም የለኝም እንደናንተ ነው እንጂ ጊዜም የለኝም ትግስትም የለኝም። እንደናንተ የተረፈኝ ጊዜ የለም። እኛም ጊዜ አልተረፈንም። ስለዚህ ጊዜ ተርፎ መሰለኝ እዚህ መተም ዝባዘንኪ የምታወራው ዝባዘንኪ ሆነብሽ። እሺ ስለዚህ ናግባና ካሜራማን ቆይሽ ካሜራማን ናግባ። አረ ለምን እንደሚገባው ቆይሽ እኛ እንስማማለን። እኛ እናወራሽ ተው በቃ እሺ እናወራለን። ናግባ ቆይሽ እኛ እናወራለን አልኩህ እኮ። ይኸውልሽ ካሜራው እስካሁን እየሰራ ነው። አሁንም ምን ማለት ነው? አሁንም ድረስ እየሰራ ነው። አይሽው እሺ ቆይሽ ምንድነው የምትፈልገው? እየሰራሽ ያለሽውን ስራ በአጠቃላይ ማወቅ ብሩን ከሰጠን ሌላው ነገር ትርፍ ወሬ ምን ያስፈልጋል? አሁን እኔና አንቺ እንደወጣት አሁን ቤትሽ ራሱ እንደዚህ ውልቅልቅ ያለ ቤት ያረጋችሁት ገንዘብ እያላችሁ ሽፋን መሆኑ ነው አይደል? ከየት መጣ እንዳይባል ነው። አዎ በቃ ያው ሰው ማለት ለስራ ነው የምንጠቀመው ቤቱን ምናምን ነገር ሁሌም እዚያ ነው አላችሁ ሌላ ቤት? ያው ያናክል እዚህ ነው ብዙ ጊዜያችን የምናሳልፈው። ኖርማል ሰው የሚያቀል ሌላ ቤት ነው ሌላ ቤት አለ። እሺ ከማን ጋር ነው የምትሰሩት ይሄን ስራ? ብቻችሁን አይደለም እርግጠኛ ነኝ። ስታወሩም ሰምቻችኋለሁ። ብርም በአካውንት የሚያስገባ ሰው አለ። ያ ሰውስ ምንድነው የሚጠቀመው ከናንተ የሚለው በስነ ስርዓት ንገሪ። እሺ ካሜራውን አጥፋልኝና በቃ ሁሉንም ነገር እነግራለሁ። እሺ አጥፋላት እናውጣ። እሺ አሁን ማውራት ትችላለሽ። እሺ ይኸውልህ ቆይቷል ከጀመር ቆይቷል። በርግጥ 2 አመት ሊሆን ነው። ግን እኔ ፈልጌ አይደለም ማለት እኔ አስቤው አላውቅም። ሳትፈልጊ አትሰሪውም። አሁን እሱን ተይው እኮ እኔ ምንም እንትን ያልኩት ነገር የለም። በቃ ከሱ ጋር ስለነበርኩ ግዴታ ባሌ እስከሆነ ድረስ አብሬው መስራት ስለነበረብኝ አብረን መስራት ጀመር። እሺ እና ያው በቃ ያው ገንዘብ ያስፈልገን ነበር። እሱም እንዳልክ ባክግራውንዳችን ያ ነው። እኔም ተማሪ ነበርኩ እሱም ረዳት ነበረ። ከዛ በኋላ ሐሳቡ የመጣው ከሱ ነው። እንደዚህ የሚሰሩ ሰዎች ነበሩና እነሱ አቁመው እንትን ሆኖ አዛዥ ሆነው ቦታውን ላይ ተውልን። ይሄን ቦታ ማለት ነው። ሌላ ሰው ነበር የሚሰራበት። ቤቱን ለኛ ሰጡንና ከዛ ሌላ ባልና ሚስት ነበሩ። እሱ ነበር የሚሰሩት። ቦታውን ለኛ ተውልን። እነሱ እንትን ሆኖ አገናኝ ማለት እኛ አሁን ለነሱ ነው የምናቀብለው። እሺ እነዚህን ከብቶች ያው ፊት ለፊት አድርጋችሁ ከጀርባ ግን የምትሰሩት ሌላ ታሪክ ነው። አዎ እነሱም ለብዙ አመት ሲሰሩት ነበር እንደዛ አድርገው። ከዛ ከብቶቹን እያወጡ ይሸጡና ሌላ አዲስ ይተካሉ። ከዛ ከብቶቹን ስጋው እንትን እንዳሉ እንደፈጭተው ስጋው እንደሚያከፋፍሉ ያስመስላሉ ማለት ነው። ስለዚህ በሱ ደረታችሁን ነፍታችሁ እየተዳደራችሁ ነው የምትኖሩት። በሱ ነው በአጠቃላይ ከዶሮዎቹ የሚገኘው ከከብቶቹ የሚገኘው ነገር ምንም ለእናንተ ምንም ያናክል ብር አይባልም። እሱ ማለት በጣም ብር የምናገኘው በዚህ ስራ ነው። እነሱ በሚሊዮን ያገኛሉ፣ እኛም በመቶ ቤት ይሰጡናል። ሰዎቹ እንዴት ነው የምታመጧቸው? በርግጥ ያው ንጹህ ነው። ማንኛውም ሰው ንጹህ እንትን ነው ደም አለው። ግን ያው ጤነኛ ሰው ምናምን አምጥተን አይደለም ወይ ታመመ ሰው ምናምን ይሆናል ለመገላገል ያክል ወይም በቃ የሆነ ችግር ውስጥ ያለ ሰው ምናምን እንጂ ኖርማል ተደላድሎ የሚኖር ሰው አልነካም።
ዞሮ ችግር ውስጥ ካለ ቢገላገል ኖርማል ነው። ምን ማለት ነው? ያው ለመገላገል ያህል ማለት እናንተ ናችሁ የምትገላግሉት? ዞሮ እዚህም ኖሮ ምንም እንትን ደስታ ከሌለው ምን ችግር አለ? ኧረ በይ አሁን እኮ እኔ ያልገባኝ ስራ እንደምትሰሩ ነው እያወራሽኝ ያለሽው። ለመገላገል ነው ኖርማል ነው በቃ አይደል አንቺ? ያው ማለት ኖርማል ነው ያናክል ስለ ማንኛውም ሰው ያው መሞት ላይኖርበት ይችላል። ግን ደግሞ ዞሮ ከሞት የተናነሰ ኑሮ አይደለም የሚኖሩት። መሞትም ያለባችሁ እናንተ ናችሁ። ምን ሰዓት ነው እሺ ሰዎቹስ የሚገቡት እዚህ ቤት? ሌሊት ነው እሱ ይዟቸው የሚመጣው። ማንም አያችሁ? ያው ምንም አያዩ። ለምን እንደሚመጡ ግን ያውቃሉ? አከራያችን ነች አይደል ይሄ ሁሉ ያወጣቸው። ማነው ግን አንተ? አሁን ከተከራይሽ ጋር የሚያገናኘኝ ነገር የለም እኔ አለ እንጂ ከሰው ውጭ ማንም ሊሰማም ሊያይም አይችልም። ምንም የምታውቀው ነገር የለም። ምን ታውቃለች? መታኮ ጠርታችኋት ስለኔ ጠይቃችኋታል አይደል? አውቀዋለሁ ብላችኋለች። ውሸታችሁ ነው ሲጀመር። አሁን እዛ ውስጥ መግባት አያስፈልግም። ታዲያ ከምንድን ነው እንደዚህ የናክል ጥርጣሬ ነው? እኔ ከመጀመሪያውም ሲጀመር ራሱ ገብቶኝ ነበር እኮ። ምንድን ነው የገባሽ? በቃ የሆነ ሰላይ እንደሆንክ። ምክንያቱም ማንኛውም ሰው ኖርማል ሰው ቤት ክብር ነው። እንደውም የሆነ ነገር ለስራ ተነሳሽነት ምናምን ብሎ ከመጣ ማክስ አያደርግም። አንተ ደግሞ ማክስ አድርገን የመጣው ኮንፈርት ነስታኝ ነበር ሲጀመር ራሱ። እንዲህ ነኝ እኔ። ወንጀለኞች ሲያዩኝ እንዲህ ነው፣ ምቾት አይሰማቸውም፣ ይደብራቸዋል። ስለዚህ አሁን የምትሰሩት ስራ ሰው የሚያቀርብላችሁ አካል ሌላ እንደሆነ ነው አይደል የምትይኝ? አዎ ሰው እሱ ተቀብሎ ይመጣል እንጂ ለሱ ሌላ ሰው ነው ሰው የሚያቀብለው። እኛም እናዛለን። ውስጥም ቢሆን እኛ አይደለም ያው ቼክ አደርጋለሁ ትሪት አደርግ በቃ የሆነ ስለ ልምዱ ማለት እኔ ስለሆንኩኝ የተማርኩት ከዛች ከወጡ ሰዎች የተማርነው እኔና እሱ ስለሆነ አሁንም ውስጥ የሚሰሩ ሁለት ልጆች አሉ። እነሱን እኛ እናሳያለን እንጂ እኛ አሁንም ቢሆን አንፈጭም። የሚፈጩት እነሱ ናቸው። እኔ እኮ ኮንፊደንሳችሁ እኮ ነው ግርምም ይለኝ እኮ። እርግጠኛ ሆነሽ ነው የምታወሪው በቃ ትክክለኛ ስራ እንደሚሰራ ሰው አይደል? ያለህበት ነገር ሲሆን ምንም ማድረግ አትችልም። እሺ ተነሽ ውጪና ባለቤትሽን ጥሪልኝ። ቆይ እሺ በምን ተስማማን? ውጪና ጥሪልኝ። እሱ ደንባራ ነው በእናትህ ከኔ ጋር አውርተህ ተጨርስ። ይኸውልሽ ጨረስኩ ካንቺ ጋር ያለኝ። ብሩ ስንት ነው የምትፈልገው? እሺ ስወጣ አቀበልሻለሁ። ውጪልኝ አንዴ። ተስማምተን ሂድ። እሱ ደንባራ ነው እያልኩ እኮ ነው። ከሱ ጋር ማውራት አትችልም። ገባኝ እኮ እቀበልሻለሁ፣ አወራሻለሁ አልኩሽ እኮ። ይኸውልህ ነገርኩ እኮ አይደለ? ከነገርሽኝ በቃ አሁን እሱን ማውራቱም እኮ አያስፈልግም። እሺ እኮ አልኩሽ። እናት ለምን እንደው ጊዜ ነው የምትፈጂው? ሂጂና እሱን ጥሪልኝ። እንዳትመጪ እዛው ሁኚ። እሺ ነበር የፈለከኝ? ምንድን ነው እያደረግህ ያለው? አሁን ካሜራም የለም ካሜራማንም የለም፣ ያለነው እኔ እናንተ ብቻ ነን። ስራ ነው የምሰራው እኮ። ምን አይነት ስራ? ምንም። አሁን ይሄ እኔ እናንተ እንደ ወጣት ነህ አንተ፣ እኔም ወጣት ነኝ። እንደ ወጣት ተነጋግረን መግባባት እንችላለን። ስለዚህ ስለ ስራ ሰዎቹ ማን እንደሚያመጣልህ ብቻ የተቻለን ያህል ግልጽ አድርገህ ንገረኝ። ስራውን እኛ ብቻ የለንም የምንሰራው። ከሁሉም ነገር ካወቅ ሰዎቹ ለሊት ነው የሚገቡት። የምናመጣቸው ደግሞ ሌላ ሰው ያቀርብልና ምን አይነት ሰዎች ናቸው ላልከኝ ደግሞ ከቤት ለወጡ የሚያግዛቸው ላጡ በጎዳና ላይ የሚኖሩ የታመሙ እነዚህ ምናምን ፈላጊ ስለሌላቸው እነዚህን አጠራቅሞ የሚልክልን ሰው አለ። ላይስ በመኪና እንቀበላለን፣ ይቀበላሉ፣ ይያመጣሉ። ከዚህ ሰራተኛ አለን። ያ ይዘጋጅና ሌላ ደግሞ ተረካቢ አለ። ከሌላ ሀገርም እስከ ውጭም እስከ ክፍለ ሀገርም እስከ ውጭም የሚላክ ስራ ነው። እንግዲህ እንደዚህ ያልነው ስራው የምንሰራው አሪፍ ገቢ ያስገኛል። እንዳልኩህ እንደነገርኩህ ታሪክ አመጣጣችን ከፍና ዝቅ ያለ ነበርና ለአጋጣሚ ስራ የሚሰሩ ሰዎች እኔ ጋር ተግባቡ።
ረዳትም ስለሆንኩ እዛ ላይ ቅልጥፍና ስላለኝ ከኔ ጋር ሲግባቡ እንደዚህ ነው የምንሰራ። በቀን ይሄን ያህል እናገኛለን፣ በወር ደግሞ እስከዚያን ድረስ ይከፈለናል ብለው ሲነግሩኝ ይህን ስራ እኔም ለምን አልሰራውም ብዬ ለእሷ ነገርኳት። እዛ ሰው የሚያቀርብልኝ ሰው ፈለግኩ፣ አገኘሁ። እነዚህ ሰዎች ጋር ተገናኘ። እዛ እነዚህ ይሄን ስራ ሲያቆሙ ከዚህ የነበሩ ሰዎች ሲያቆሙ ስራውን ሙሉ በሙሉ እኔና እሷ ተቆጣጣነው ስራውን። እነሱ አሉ ቢኖሩም ግን አሁን ላይ እንደዚህ አይነት ስራ ላይ ብዙም ትኩረት የለንም። ካቀረብን እናቀርብላቸዋለን እንጂ ሙሉ እነዚህ እጃቸውን አስገብተው የሚያሽጉት ወይም የሚፈጩት ነገር የላቸውም። እነሱ ደግሞ ከበላይ የሚያቀርቡት አላቸው፣ የሚልኩለት አለ። እንደዛ እያለ ነው ስራው የምንሰራው። ከዛ ቆሻሻውን ወዴት ነው የምታረጉት? አለን ማስጃ ይጸዳል፣ ውስጥ ለውስጥ በቱቦ ወጥቶ ይላል። እንደዛ ነው የምንሰራው። ተረፈ ምርት የሚባል አለ አይደል? አሁን ሁሉም ነገር አይፈጭም። የማይፈጩት እንዴት ነው? የራሱ ጽዳት የሆነ ሰራተኞች አሉት አሉ። ጽዳት ሰራተኛ አለ። ያውቃሉ ግን የሰው ስጋ እንደሆነ አይደል? አዎ ማለት በክፍያ ነው ያዛችኋቸው? አዎ በክፍያ። ብዙ ክፍያ ትከፍሏቸዋለሁ? አይከፈላል። እሺ አንተን እዚህ ስራ ውስጥ የከተተን ሰው ማግኘት እንችላለን? በምን ልንስማማ እንችላለን? እኔ አደጋ ውስጥ እንደማልገባ አትገባም። ምን እርግጠኛ ሆኜ ቃል እገባልሃለሁ። ይሄንን ሰውዬ ማግኘት የምንችል ከሆነ ለአንተ ነገሮች ይቀሉልሃል። ከዛም ባሻገር ደግሞ ልጆችም ምናምን የሚሰጥ ሰው እንዳለ እርግጠኛ ነኝ አይደል? ሰው እንደሚያመጣልህ ሰው አለ አይደል? እሱንም ሰው ማግኘት እፈልጋለሁ። ሁለቱን ነገሮች አንተ ማመቻቸት የምትችል ከሆነ በእርግጠኝነት ነገሮች ይቀሉልሃል ብዬ አስባለሁ። ላምን ይችላል። አለማመን መብት ነው። ምንም አማራጭ የለህም ከማመን ውጭ። እሺ እሳያለሁ፣ እገናኛለሁ። ሰዎቹን ታገናኘኛለህ። መልካም። እና ደግሞ እዚህ ቤት ውስጥ ያለውን የመፍጫ ማሽን ውስጥ ከጽዳቶቹ እየጸዱ ነው አይደል ያልከኝ? እሱንም ማየት እንችላለን። አስፈላጊ ነው ግን እሱ አሁን አንተ ጥያቄ መጠየቅ አትችልም። እሺ ገብቷል? ወንጀለኛ ነህ፣ ተይዘሃል። አርግ የተባልከውን ብቻ ነው የምታደርገው። እሺ ሌላ መጨመር የምትፈልገው ለኔ ልትነግረኝ የምትፈልገው ነገር ካለን እድሉን ልስጥህ። እናንተ የምነግርህ ነገር የለም። ግን ይህ ስራ ህይወት አይደለም የምትኖረው። በዚህ ስራ ውስጥ ሁሌም እየሞትክ ነው የምትኖረው። እሱ እውነት እኮ ነው። ስለዚህ ህጉ የሚቀንስልኝ ከሆነ ወደፊትም ያለውን ነገር አሳያለሁ። ምን እንደምነግርህ ምን እንደሚሆን እያሳየሁ ይሻላል። በስነ ስርዓት ደስ ይለኛል። እሺ እሺ ቀደም በጣም ነው የሚሸተው። እሺ እነሱን ወደ ውጭ አሳልፋቸው አንዴ። ኑጡ። እሺ አሳየን። ምንድን ነው ይሄ? ማዘጋጀው ነው። እዚህ አካባቢ ይፈጫል። የቀረ ቆሻሻ በውስጥ ቱቦ አለ። በዛውቱ በዚህና ውሃ እንደፋበታለን። በዚህ ይሄዳል። ማሸጊያ ቦታችን ያው ያያችሁ የተደረደሩት ነገሮች በሙሉ ከዚያ ነው የሚታሸገው። በቃ ይሄ ቤቱ ማንም ቤት እንዳለ ራሱ ነው መጋረጃ አስተኛውን እኔ ስገባ ልብም አላልኩትም። ወደዚህ ጋር ሳይልኝ ይሄው ሱባ መጠራቀሚያችን ነገር የምታጥቡበት ይሄኛው ማለት ነው። በፈላ ውሃ ነው የምታጥቡት? አይ ስማ በጣም ያቀራል ነበር። የፈላ ውሃ ሲሆን ለብ ያለው ነው። ሞቅ ያለው ያቀራናል። ይሽታል። በጣም የሚሸተው ይሄ ነው ቤቱ። እና ይቀርስ ደግሞ ልብስ ምናምን ማጠራቀሚያ ደግሞ ይሳጥናል። ይሳጥና እሺ እዚህ ስራ ምንድን ነው ያለው? እዚህ ውስጥ አጥንት ምናምን ይታየኛል አይደለ? ቆሻሻው የሚቀርስ ደግሞ ሽታው ራሱ። እሺ ይሄ ሳጥኑ ምንድን ነው? ልብሳቸው የሚቀመጥበት ናውጣሽ። እሺ እንግዲህ እህታችን በሰጠሽን ጥቆማ መሰረት በጣም እንዲህ ነው የምለው አይደለም፣ የሚያስጠላና አስቸጋሪ የሆነ ነገር ነው ያጋጠመን። ግን ቢሆንም ዛሬ በድል ተወጥተናል። ባልየው አንዳንድ ሰዎች አሉ በዚህ ስራ ዙሪያ የሚጠቅሙን የሚረዱን ሰዎች ስላሉ እነሱን ልጠቁመና እባክህ ለኔ ማቅለያ አድርግልኝ ብሎኝ
ያው የፈለኩትን እስካገኝ ድረስ እሺ ብዬዋለሁ። መቅለያ የሰው ህይወት እንደዚህ መቅለያ እውነት ብቻ ይከብዳል። ግን እናንተን እውነት በጣም ነው የማመሰግነው። እውነት በጣም እኔ እንጃ ማለት በሚዲያ ነው የማያችሁ እንጂ እኔ ያህል እንደዚህ ስቀርቤ ምናምን ስላልኩኝ የብዙ ሰው ከዚህ ኦልሬዲ አንድ ያለፈው ህይወት አልፏል። ግን ከዚህ በኋላ የሚያደርጉት ነገር ፈጣሪ እንግዲህ እናንተን እንትን ብሏችሁ እግዚአብሔር ይስጥልኝ። አመሰግናለሁ። ለኔም በጣም አመሰግናለሁ። ለኔም ህይወት አደጋ ነበር። አሁን እዚህ በጣም የዛቱ ነበረ እንዳልኩሽ ካሜራ አስቀምጠንባቸው ነው የወጣነው። የዛቱብሽ ምናምን ነበረ እየሰማው ነበር። ምክንያቱም ቀጣይ ሊሆን የሚችለው የነበረው የሚሆነው እየተጠራጠሩሽም ስለነበረ ምናምን ያወኩባቸው መስሏቸው መሰለኝ ሰዓት እንደዛ ማን ነግረሻቸው ነው ምናምን መስለኝ ሲያፋጥጡኝ የነበረ። እኔም ለዛ ነው የፈራሁት። ቅድም ፈርቻቸዋለሁ። እኔ ራሴ አንድ ቀን መቀመጥ አልፈልግም ምናምን እያልኩ ነበርና ያስፈራሉ። እውነት ነው የሚያደርጉት ነገርም እንኳን አይደለም እኔ ሴቱኛ ማንኛውም ሰው ሊፈራው የሚችል ነገር ነው። ህይወት እንደዚህ እንደቀልድ በማሽን እስከ መፍጨት ብቻ ለማውራት የሚከብድ ነገር ነውና የእውነት የሚያስጠላ ነገር ነው ያየነው። አመሰግናለሁ በጣም። ችግር የለም። እስቲ ለተመልካቾች ማስተላለፍ የምትፈልጊው መልእክት ካለ አስተላልፊና የነበረንን ቆይታ ዛሬስ አመስግነን እንጨርሳለን። እሺ ደስ ይለኛል። ለተመልካቾች ማስተላለፈው ነገር ምንም ነገር ላይ ጥንቃቄ ቢወስዱ ማለት አሁን ተከራይ ስትሆን አዲስ ስትሆን ምንም ነገር አይመጣልም እንደዚህ አይነት ነገር። አሁን እኔ ድንገት አሁን እንደዚህ ብቻዬን ስለሆንኩ ግቢ ውስጥ ፍርሃቱ ምናምን ስላለ ነው እንጂ አትጠብቅም ምንም ነገር እና ሁሉም ነገር በተለይ በጥንቃቄ ቢያደርጉ ባይ ነኝ። ምንም ነገር አሁን ሰው ጋር ተከራዩም ሲሆኑ ሆኖ ሊሆን ይችላል ወይ ጓደኞቻቸው ሊሆን ይችላል እና ምንም ነገር እያንዳንዱ ነገር ላይ ጥንቃቄ አድርገው በስነ ስርዓት ቢያዩ እያንዳንዱ ነገር እላለሁ። አመሰግናለሁ በጣም እኛም እናመሰግናለን። የእውነት ጥሩ የሆነ ጥቆማ ነው ያደረግሽው። ምን እየሰሩ እንደሆነ ባታቂም ውስጥሽ የነበረውን ፍራቻ ግን አውጥተሽ ስለተናገርሽ ዛሬ አንቺም አብዛኛው ይጎዳ የነበረ እንዳሉኝ ደግሞ የጎዳና ሰዎች እና እነዚህ በሽተኛ የሆኑ ሰዎች ለመገላገል ነው ጭራሽ ያለች የሚስልየው ማለት ነው። ደግሞ የሚጠቀሙት ቃላት ግራ ይጋባል። የሆነ አንዳንዴ ይመስለኛል አንዴ ስራው ላይ እንትን ካሉ በኋላ አይምሯቸው ስራ የሚያቆም ነው ይመስላል። ማሰብ የሚያቆም ይመስለኛል። ሰው መሆናቸውን ይረሱና ብቻ ፈጣሪ እሱ ይስጣቸው ልቦና ይስጣቸው። ሌላ ምንም አይባልም። ውድ ቤተሰቦቼ እንዴት ናችሁ? ግራ የሚያጋባ ነገር ውስጥ ነው ያለነው። አሁን ለኛም እየፈራን ነው። እንኳን ለጎዳናው እንኳን ለታመመው ሰው ቀርቶ እኛ ራሱ ወተን መግባታችን አስጊ የሆነ ነው በዚህ አይነት። ስለዚህ ከእግዚአብሔር ጋር እንዲሁም ከእናንተ ጋር በመሆን ነገሮችን ለማስተካከል ሩጫና ጥረትን እያደረግን እዚህ ላይ ደረስን። እያያችሁት ነው። የዛሬው ደግሞ ይለያል። የራሱ የሆነ ማሽን አለው። የራሱ የሆነ ማጽጃ ትቦ ሞጭ አለው ምናምን እና እስቲ ይሄንን ደግሞ ከደንብ አካሎች ጋር ተደዋውለን ነገሮችን ለማስተካከል የምንሞክር ነው የሚሆነው። እናየዋለን ያለውን ነገር ብዙም አርኪ ባይሆን ብዙም አጥጋቢ ባይሆን የሰጡኝ ቃል እኔ ግን ከዚህ ሰውዬ የምፈልገው እነዛን ሰዎች እንዲያሳየኝ ነው። አሁን ላይ ምንም አይነት እርምጃም አልወስደው ቀጥታ ያንን ሰው የሚቀበሉትን ሰዎች እዚህ ስራ ውስጥ ያስገባውን ሰው ምናምን ለምን እንደበፊቱ ነው ቼኑ ምን ያህል ስር ሰዷል የሚለውን ለማየት እንዲጠቅመን ነው። እሱም ብቻ ዛሬ ብንከታው እንዳያችሁት ከዚህ በፊት እንዳሉት ክፍሎች ነው የሚሆነው። ቀጣይ ቀን ሌላ ጉድ ይመጣል። ቀጣይ ቀን ሌላ ጉድ ከሚመጣ እነዚህ ሰዎች ከጎናቸውም ከስራቸውም ያሉትን ነገሮች እያጸዳን የምናልፍ ነው የሚሆነው። ውድ ቤተሰቦች እስካሁን ደግሞ ስለነበረን ቆይታ አሁንም ሳላመሰግን ማለፍ አልፈልግም። ሁሉም እንዲማርበት ሼር ይደረግ። ለወዳጅ ለዘመድ ለጓደኛ በአጠቃላይ ይማርበት ይገባዋል። ቢያየው ጥሩ ነው ለምትሉት በአጠቃላይ እህቴም የሰጠችው መልእክት አለ። የምትከራዩበት ቤት አከራዮቹ ምንድናቸው? ምን አለ? ምን ይሰራል? ምን ይደረጋል? የሚለውን ሳታዩ ሳታጣሩ እባካችሁ አትግቡ ብላለች። እኔም ያው ሁልጊዜ ነው የምለው ከጎናችሁ ማን እንዳለ ከጀርባችሁ ምን እንዳለ አጣሩ። አለበለዚያ ህይወት እንደዚህ አይቀጥልም። እንዳልኳችሁ ነው። ሞት ደረጃ ሞት ረፍት ነው። መሰቃየት እየተሰቃዩ መሞት ደግሞ ሌላ የራሱ የሆነ ሌላ ሞት ነውና እባካችሁ ራሳችሁን እንድትጠብቁ ነው የዛሬ ምክሬ ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለዛሬ እህታችንን እያመሰገንን ቀጣይ ቪዲዮ ደግሞ በምን ታሪክ እንገናኝ ይሆን ምን ይፈጠር ይሆን የሚለውን
እያሰብንበት ቀጣይ ቀን እንገናኛለን። እናንተም ምን እያሰባችሁ እንደሆነ ምን እንዳለ ውስጣችሁ ያለውን ነገር ሐሳብ መስጫው ላይ አስቀምጡልኝ የኔ ውድ ቤተሰቦች። ከመጀመሪያው ጀምሮ እስካሁን ድረስ አብራችሁን ስለቆያችሁ አክብራችሁ ተከታትላችሁ እስከመጨረሻው ድረስ አብራችሁን ስለቆያችሁ ክብረት ይስጥልን። ለቀጣይ ቪዲዮ እስከንገናኝ ቸር ቆዩልኝ።